የፌደራል መንግስት ወይም ደግሞ የደህንነት ሚኒስትሩና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት በአንድ ወቅት የቲፒኤልኤፍ አፈቀላጤ የሆኑት ጌታቸው ረዳ በጋራ በመሆን አልጀዚራ ላይ የጻፉትን ያላነበባችሁ ካላችሁ ጭምቅ ሐሳቡ ይሄ ነው። እንዴት ነው የምትጣመሩት? እኔ ባወጣው ባወርደው ሊገባኝ ያልቻለ ነገር ነው። ትላላችሁ ጽምዶ ትላላችሁ። ማን ከማጋ ነው የሚጻመደው? ገብቷችኋል ወይ? ኦኬ ቲፒኤልኤፍ እና ፋኖ የኛ ሀገር ፖለቲካ በነገራችን ላይ ስሜት ነው፣ ብሽሽቅ ነው እንጂ መርህ አይደለም፣ ፕሪንሲፕል አይደለም። እዚህ ጋር አንዱ አመዶ ይነሳል ከአንድ የብልጽግና ፓርቲ ጋር የሆነ ቺክ ቤት ገብቶ ይከራከራሉ፣ ይጣላሉ። እንደውም በቃ ከተናደደ ነገር እኔ እናንተ ጥምረት እንፍጠር ይላሉ። የቲፒኤልኤፍ ደጋፊና የፋኖ ደጋፊ ቡም ከዛች ማግስት ጀምሮ ጥምረት ፈጥረናል ይላሉ፣ ያኛውን ለማብሸቅ። ማይ ፍሬንድ በሴት ጉዳይ ስለተጣላ የምትፈጥረው ነገር አይደለም፣ ወይ መሸታ ቤት ስለተጣላ አይደለም፣ አንዱን ለማብሸቅ አይደለም። ይሄ የሰዎች ህይወትን የሚቀጥፍ ነገር ነው። የሀገርን ነባራዊ ሁኔታ የሚወስን ነገር ነው። ስትጣመር ህዝብ ማወቅ አለበት። ፖለቲከኛ ከኤ እስከ ዜድ እንዴት እንደምትሄድ አሳየኝ ነው። ህዝብን ከኤ አንስተ ወደ ዜድ እንዴት እንደምትወስድ አስረዳኝ ነው። ሳታምን እመን የሚባል ነገር የለም። አምታታው በከተማ ወይ በጨበጣ አይደለም። ኦኬ ህዝባዊ ወያኔ ሓርነት ትግራይ 1967 የተመሰረተ ፓርቲ ነው። አማራ ገዢ መደብ በድሎናል ይላሉ። ቦልድሊ ነው የሚናገሩት። አማራ ፋኖ ነኝ ትላለህ። ባለፉት 27 ዓመታት ተላጨው ተነጨው ተቋጨው እያልክ ስትጨው ለነበረው ነገር ደራሲዎቹ የዚህ ፓርቲ መስራቾች ነው ብለህ ስትናገር ነበር። አሁን ምን ተገኝቶ ነው ጽንዶ ፈጥሬ ያለው ያልከው? የራስህ ጉዳይ፣ ነገር ግን ማስረዳት አለበት። የራስህ ጉዳይ ስለ ለኔ ካልክ መጻመድ አይደለም መጋመድ ትችላለህ። እኔ አላይመንቴ ከሀገሬ ጋር ነው። የምትጻመደው የምትጋመደው ግን ሀገሬን ወደ ከፍታ ለመውሰድ ነው እንጂ እንደ ሱዳን ለማፍረስ አይደለም። እንደ ሱዳን ለማፍረስ አይደለም። እንደዛ ቆሞ የሚያይ የለም። ሰዎች ናለን የሚሉ ፕሮግራምህን አይተው ነው። ኦኬ እኚህ ተጣምረዋል፣ አሪፍ ጥምረት ነው፣ ቢመጡ ያሻግሩናል፣ ቢመጡ ኢትዮጵያን በኢኮኖሚ ከገባችበት አዘቅት ያወጣሉ፣ ንግግራቸው ደስ ይላል፣ ፕሮግራማቸው ደስ ይላል። ኢትዮጵያ ይህን ፓርቲ ህዝቧ ተነስቶ ይሄ ብልጽግናን ቢጥል እዚህ እጅ ላይ ብትወድቅ እውነትም ታድጋለች፣ ታብባለች ከሚል ነው። ዝም ብለህ አረቄ ቀምቅመህ ምናምን ሞቅ ሲል አረም ጽምዶ የምትለው እሺ። ገብረ እግዚአብሔር የተባለ የህዝባዊ ወያኔ ሓርነት ትግራይ ስፖክስ ፐርሰን የነበረ ሰው፣ አብዛኞቻችሁ የምታውቁት በሰሜኑ ጦርነት ላይ ሶፋ ላይ ቁጭ ብሎ መግለጫ ይሰጥ የነበረ ሰው፣ በቅርቡ ምንዋጋው ከፌደራል መንግስቱ ጋር ምንዋጋበት ዋነኛ ምክንያት ሁለት ነው አለ። አንደኛ የፕሪቶሪያ ስምምነት ተግባራዊ ባለመሆኑ አለ። ሁለተኛ ጦርነቱን ተከትሎ እነዚህ ወራሪ ኃይሎች የወሰዱብንን መሬት ለማስመለስ ነው አለ። ምን ማለት ነው? እሸተ ደምለውና ኮሎኔል ደመቀ የሚቆጣጠሯቸው ወልቃይት ጸገዴ የተባሉ ቦታዎች አሉ። በቲፒኤልኤፍ ሰዎች ትንታኔ አንተ ወራሪ ነህ፣ ባንዳ ነህ፣ ሌባ ነህ። አንተ ደግሞ እነሱን ወልቃይት ወይ በረሳሽ ቀኝ ትርሳኝ፣ ወልቃይት ጸገዴ የአማራ ህዝብ ቀኝ ርስቱ ነው ስትል ነበር ላለፉት 27 ዓመታት። እነሱ ወራሪ እያሉ በግልጽ ወረነ ያስከው ላስለቅቅህ ነው የመጣው። ሁለተኛ የፕሪቶሪያ ስምምነትን ተግባራዊ ለማድረግና የተፈናቀሉ ኃይሎችን ለመመለስ ነው እያለ እኔ አፈርሶን በምን መርህ ነው የምትጻመደው? ሌባና ፖሊስ እንዴት ነው የሚጣመረው? ፖለቲካው ገብቷችሁ የሚባለውን እየሰማችሁ ነው? ገብቶኛል። እኔ አንደርስታንድ አደርጋለሁ፣ ገብቶኛል። ኢትዮጵያ ብሽሽቅ እንደሆነ አውቃለሁ። የኛ ሀገር ፖለቲካ ግን ትንሽ እንደው እንትን ላላ አይ ነው አንደርስታንድ። ብዙዎቻችሁ ይህን ጥምረት የሚለውን አትደግፉትም። ግን እንደግፋለን የምትሉም ካላችሁ ለእናንተም እድል ሰጣለሁ።
ኖ ቴዲ እኛ የምንጣምረው እኔን ከግምት አስገብተን እኔን ላናነሳ ተማምለን ዋና ጠላታችን የፌዴራል መንግስቱ ስለሆነ እሱን ለማስወገድ ነው። እሱን ካስወገድን በኋላ እኛና ቲፒኤልኤፍ 4 ኪሎ ብንገባ አብረን መቀጠል እንችላለን። እንዲህ ስትለኝ ብዙ ነገሮችን መተው አለብን። አሁን እያደረክ ባለው ትግል ያለፉት 27 ዓመታት እንዲሆኛለሁ ተላጭቻለሁ ተቋጭቻለሁ እንዲሆኛለሁ ማለት የለብን። ቢኮዝ ጥምረት ፈጥረሃል። ቢኮዝ ባለፉት 27 ዓመታት አይሁኑ ነገር እንድንሆን ያደረገን ይሄ ፓርቲ ነው ብለህ የወቀስከው አካል ጋር አሁን ጥምረት ከፈጠርክ ባለፉት 27 ዓመታት የሆንከውን አሁን ላይ መዘርዘር የለብህም ማለት ነው። ግልጽ ነው። አንደርስታንድ መጣፊያው ሲያጥርህ ልትል የምትችለው እንደዛ ነው። ሌላው በሻዕቢያና በቲፒኤልኤፍ መካከል ስላለ ጥምረት ይህን ማስረዳት አለብን። ሻዕቢያ ከፌዴራል መንግስቱ ጋር የተጣላበት ዋነኛ ምክንያት ፖለቲካ ከሰዓት የጀመራችሁ ሰዎች ካልሆናችሁ በስተቀር ቢኮዝ ኦፍ የፕሪቶሪያ ስምምነት ነው። የፌዴራል መንግስቱ ከህዝባዊ ወያኔ ሓርነት ትግራይ ጋር ሳውዝ አፍሪካ ሄዶ የ5 ሰዓት ጉዞ ተጉዞ ፕሪቶሪያ ላይ ለምን ተፈራረመ? ይሄ ክህደት ነው በሚል የሻዕቢያ ሰዎች ከፌዴራል መንግስቱ ጋር አይጥና ድመቱ ነው። የቲፒኤልኤፍ ሰዎች ደግሞ ሳንጨርሳቸው ለምን ፕሪቶሪያ ላይ ተፈራረማችሁ ካሉ አካላት ጋር ጥምረት ፈጠረን ስትሉ እኔ አፈርሰውን እንዴት ያለ ነገር ነው ይሄ? ገብቷችሁ ነው ወይስ እንዴት ነው? እነዛ ከፌዴራል መንግስቱ ጋር የተጣሉት ለምን ቲፒኤልኤፍን መታችሁ በሚል አይደለም፣ ለምን ሳንጨርሳቸው ተፈራረማችሁ ከሚል ኢንቴንት ነው። ኢንቴንቱ ያ ነው። እናንተ ደግሞ እጅና ጓንት ሆነናል ስትሉ ዛሬ የደህንነት ሚኒስትሩ እንዲሁም ጌታቸው ረዳ በጋራ አልጀዚራ ላይ በጻፈው ጽሁፍ በሻዕቢያ መሪነት ቲፒኤልኤፍ ከፌዴራል መንግስቱ ጋር ለመታኮስ ኦልሬዲ ዝግጅቱን እያጠናከረ ነው፣ ዓለም አቀፍ ማህበረሰብ ቁልም ብሏል። አሁን እኔ ጥያቄ ራስ ጉዳይ መዛመድ መብት ነው። እኔ አሁንም አላይንመንቴ ከሀገሬ ጋር ነው። ከሀገሬ ጋር ነው ስል አለ የተባለውን ነገር ብሰጠኝ የምቀይረው አቋም የለም። አለ የተባለውን ነገር ብሰጠኝ ያንተን ስጦታ አፉ ውስጥ ክተተው በሀገሬ ጉዳይ ላይ ምንም በቃ እንዳታስቡ። ይሄ አቋሜ ነው። የጋራ መኖሪያችን ነው። ተጣምር ያለው ብለህ ስትመጣ 4 ኪሎ ስትገባ እንደ ሱዳን አርሚ ፎርስ እና እንደ ራፒድ ሰፖርት ፎርስ ካርቱም ላይ እንደተደባደቡት አዲስ አበባ ላይ እንደማትታኮስ ምንድነው ማረጋገጫችን? እንዲገባን በሚገባን ቋንቋ እንድታስረዳን ነው። ግልጽ ነው። ዝም ብለህ በአንድ ችክ ጉዳይ ስለተጣላ ብቻ እንዴት ነው ጥምሮ ጽንዶ ፈጠር ያለው የምትለው? ዝም ብለህ ጌም ትጫወታለህ። ከዛ አንዱ ወይ የሆነ ፓርቲ ደጋፊ ይሰጣል ጊፍት፣ እሱ ለሱ ሼም እንዳይዝ ፖለቲከኛ ነህ። ከዛ ለሱ ሼም ይዘው በቃ ጥምሮ ጥንዞ ምናምን እንዴት ትላለህ? ፖለቲካ በመርህ የምትመራው ነገር ነው። በፕሪንሲፕል የሚመራ ነገር ነው። ፕሪንሲፕል ከተጣሰ ጎበዝ ፖለቲከኛ መሆን እኮ የሚታወቀው እኮ ለፕሪንሲፕል ታማኝ ስትሆን ነው። የሰማይና የምድር ያህል ልዩነት ይዘህ ምንድነው እናንተ ዓለም ከተፈጠረ ጀምሮ ታይቶም ተሰምቶም የማይታወቅ ነገር እንዴት ያለ ነገር ነው የምታደርጉት? ወይ ባላዋቂ ሰዎች ተደፍቃችኋል። ይህን ሰው ሁላችሁንም ማለት ያለው በተደጋጋሚ ማድመጥ ያለባችሁ ይህንን እኔ ማነሳውን ጥያቄ የሚያነሱ አሉ። እኛም ሰው የሚናገሩት ይህንን ነው። ይሄ ጥምረት ይሄ ሱዳን እየሄዱ እየተሽለከለኩ የሚደረጉ ደርሶ መልሶች ከኛ እውቅና ውጪ ነው፣ ማንቀበለው ነው። እንዴት ሲደረግ ይላሉ። አሁን ይሄ ሰው ይሄን ስለተናገሩ ምላሽ በመስጠት ፈንታ እኚህ ሰው ላይ አንዳንዶቻችሁ ስም ስትለጥፉ ምናምን አለው ጀግና 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 ስታረጓቸው ኖሯችሁ ደሞመንት ይሄን ንግር ሲናገሩ እንደው መስማት የሚፈልጉትን ነገር ከነገርካቸው ጀግና አረጋዋል። አንድ ቀን መስማት የማይፈልጉትን ነገር ከነገርካቸው ደግሞ ከሃዲ አረጋዋል። ይሄን ማወቅ አለባችሁ ፖለቲካ ውስጥ የምትገቡ ሰዎች። ለዛ ነው በፕሪንሲፕል መጓዝ ያለብን።
በመርህ መጓዝ ያለብን። ለእኔ ካል ከቡርጅ ካሊፋ ላይ ለምን አትወርድም? ለአንተ ብዬ የምጥሰው መርህ የለኝም። ብዙዎቻችሁ በመርህ ብትጓዙ ኖሮ ንፋስ ላይ እንደምትቀመጥ ቅጠል ባልተውለበለባችሁ ነበር። ፖለቲካ በይሉንታ የሚሰራ ነገር አለ። ፖለቲካ በሼም በምናምን አይደለም። ስለዚህ የጽንዶ ጉዳይ አለ። ክብራትና ክብራን የጽንዶን ጉዳይ እንዴት ታዩታላችሁ? የመሳፍን ተስፉን ንግግር እንዴት አያችሁ? ለሁላችሁም ክፍት ነው ጋይስ። እኔ እናንተን ከተረዳኋችሁ እናንተ እኔን ተረዱኝ። የሚቆረቁረኝ ሀሳብ የለኝም። ከእናንተ የሚቆረቁረኝ ሀሳብ የለኝም። ወይም ከእናንተ የሚቆረቁረኝ ሀሳብ የለም ስል አስሎንጋስ ባለጌ እስካልሆንክ፣ ስድ እስካልሆንክ፣ ጋጦጥ እስካልሆንክ ድረስ አስሎንጋስ በጋራ ቤታችን ላይ ይሄ ትፍረስ ምናምን የሚል ነገር እስካልተጠቀምክ ድረስ የፈለግከውን የመናገር መብት እየተጠበቀ ነው። አብሶሉት ዲሞክራሲ ነው የምሰጥህ። ይህን መጠቀም ካልቻልክ ወይ በልጅነትህ ከአልጋ ላይ ወድቀሃል ወይ የአልጋ ጠርዝ መጥቷል። እንዲህ ያለን ሰው ምንም ልትለው አትችልም። ግልጽ ነው። ይህን መረዳት ይከብዳችኋል። ይህን መረዳት ይከብዳችኋል። ስለዚህ ከአሁን ሰዓት ጀምሮ እየደወላችሁ ስለ ጽምዶ ጉዳይ ሀሳብ አስተያየቶቻችሁን የመስጠት መብታችሁ እየተጠበቀ ነው። ጽንዶን እንዴት ነው የምታዩት? ከዚህ ጋር በተያያዘ የፌዴራል መንግስት ወይም ደግሞ የደህንነት ሚኒስትሩና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት በአንድ ወቅት የቲፒኤልኤፍ አፈቀላጤ የሆኑት ጌታቸው ረዳ በጋራ በመሆን አልጀዚራ ላይ የጻፉትን ያላነበባችሁ ካላችሁ ጭምቅ ሀሳቡ ይሄ ነው። በአሁኑ ወቅት እዚህ ጋር አንዳንድ ሰው አስገባላችኋለሁ። ሪኩዌስት የላካችሁ እየላካችሁ ትጠብቃላችሁ። ቆይ በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዘው በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ የተናገሩት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ናቸው። የፕሪቶሪያው የሰላም ስምምነት የፌዴራል መንግስትንና የህወሓትን ወይም ሁለቱም ፓርቲዎች በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት እነዚህ ሁለቱ ሰዎች ታስታውሱ እንደሆነ አምባሳደር ሬድዋን ሁሴን ከብልጽግና በኩል ጊዜ እኮ እንዴት እንደሚቀያየር እኛ ሀገር ፖለቲካ እኮ አንፕሪዲክተብል። አሁን ጌታቸው ረዳና ሬድዋን ሁሴን አንድ ላይ ሆነው እንዲህ ያለ መግለጫ ያወጣሉ ብሎ ማን ይገምታል? ጠንቋይ መሆን አለበት። ለማንኛውም እነዚህ ሁለት ሰዎች ፕሪቶሪያ ላይ ተገናኝተው የተፈራረሙ ናቸው። አሁን ላይ የተናገሩት ንግግር ግን የሻዕቢያ መንግስት እያገዛቸው ቲፒኤልኤፎች ጦርነት ለመጀመር በተጠንቀቅ ላይ ናቸው ይላሉ። በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፍ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር ሬድዋንና አቶ ጌታቸው የፕሪቶሪያ ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና ፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና አገሪቱን ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን ገልጿል። እችል ልበላችሁ ጋይስ አውተንቲክ ቴንክ ዩ። ሻዕቢያ የሚዋጋው የፕሪቶሪያው ስምምነት ለምን ተፈረመ በሚል ነው። አማርኛ በደንብ ትሰማላችኋል። አማርኛ መናገር ወይም አማርኛ ጎበዝ ተናጋሪ መሆን ጥሩ አድማጭ አድርገው። አንዳንዶቻችሁ በልዩ ልዩ ነገር ውስጥ ተተብትባችሁ ነው የምታደምጡት። ይሄን አንደርስታንድ አድርጉ። የሻዕቢያ ጸብ የፕሪቶሪያ ስምምነት ለምን ተፈረመ በሚል ነው እንጂማ ከፌዴራል መንግስቱ ጋር እኮ እጅና ጓንት ነበር። የፕሪቶሪያው ስምምነት
የብልጽግና ፓርቲንና የህዝባዊ ወያኔ ሓርነት ትግራይን ህወሓትን ወደ ሰላም ያመጣ ነው። በሌላ አባባል ሳውዝ አፍሪካ ፕሪቶሪያ ላይ ብልጽግናና ህዝባዊ ወያኔ ሓርነት ትግራይ ወደ ሰላም መጡ ማለት ነው። ይሄ ያስከፋው ሻዕቢያ ከቲፒኤልኤፍ ጋር አላያንስ ፈጠረ። ጦርነቱ የመጀመሪያው ጦርነት ሻዕቢያ ከፌደራል መንግስቱ ጋር ሆኖ ከቲፒኤልኤፍ ጋር የገጠመበት ነበር። አሁን የቲፒኤልኤፍ ደጋፊዎች ወደ ሰላም በመምጣታችሁ ተናደናል ብሎ ከፌደራል መንግስቱ ጋር ከተጣላ ኃይል ጋር እንዴት ነው አላያንስ የፈጠራችሁት? አረቡ ያግዘኛል ነው ወይስ በሰው ልጆች ላይ እቃቃ ነው የያዝ ነው? ይሄ እኮ ሲሪየስ የሆነ ነገር ነው። ቀድ ነው። የሰው ልጆች ነፍስ ደንታ የላችሁ። ሁለት አይነት ጦርነት አለ እኮ፣ ጀስት ዋር አለ፣ አንጀስት ዋር አለ። አንዳንዴ እኮ ትክክለኛ ጦርነት ሁሉ ትክክል አይደለም ማለት አይቻልም። እንዴት ሳናጠፋቸው ሳንጨርሳቸው ተዋቻቸው ካለ አካል ጋር እውነታችሁን ነው። ሳትጨርሱን መተው አልነበረባቸውም፣ ሳትጨርሱን ሊተውን አይገባም ነበር በሚል ነው አላያንስ የፈጠራችሁት። እውነታችሁን እኮ ነው። ስህተት ነው። ሳንጨረስ መተው የለብንም ቲፒኤልኤፎች ነው እያልኩ ያሉት በሚል እሳቤ ነው። መጀመሪያ ሻዕቢያና ብልጽግና በምን ተጣሉ ብሎ እኮ መጠየቅ ይቀላል። በምንድን ነው የተጣሉት? በምን የተጣሉት? የተጣሉት ቲፒኤልኤፍ ላይ ለምን ጥቃት ተፈጸመ በሚል ነው። ያጣላቸው ወጣቶች ዜጎች ለምን ሞቱ በሚል ነው። እንደዛ መስሏችሁ ምን አገባህ ይላል የማክሰኞ ፖለቲከኛ ይሁን ምን አገባህ የመጨረሻ በቃ ንግግሩ ነው። ማምለጫ ስላጣ ፖይንቴ እነምን አገባህም ያገባህልም ለሁላችሁም እድል ነው የምሰጠው። ስለዚህ ጉዳይ ላይ የተወሰናችሁ ሰዎችን አስገባለሁ፣ ሀሳባችሁን ሰጣላችሁ። ይሄ በጨዋነት የምትናገርበት ቤት ነው፣ እያየህ ገባበት። ይሄ የቴዲ ሐዋሳ ቤት ነው፣ የተከበሩ ሰዎች የሚያደምጡት ቤት ነው። ሌላ ቦታ ሄደ መጨፈር ትችላለህ፣ ሌላ ቦታ ሄደ ማቀርሸት ትችላለህ። እዚህ ግን ደረጃቸውን የጠበቁ ሰዎች የሚገኙበት ነው። ኮመንት ላይ ብትል ላይ ሪኩዌስት የላኩ ሰዎችም የተከበሩ ሰዎች ናቸው። አንድ በአንድ አስገባና የተወሰኑ ሀሳባቸውን እሰማለሁ። እስኪ መልካም የሚባል አስተያየት የምንሰማበት እንዲሆን እመኝላችኋለሁ። ከአንድ ሰው ጀምራለሁ። እስኪ ከዚህ ልጀምር። ከያየው ጤና ይስጥልኝ። 1 2 3 1 2 3 1 2 3 3 2 አልገባም። ኔትወርክ አስወጣው። ከ4 ደቂቃ በላይ አልሰጣችሁም ፕሊስ። ሁሉም ሰው ሊደርሰው ስለሚገባ ታፕ አድርጉ። 4 5 ጤና ይስጥልኝ። ፋልማታ ቢያ ይሰማል? ጤና ይስጥልኝ። እሺ ድምፁ ይሰማችኋል? ወደዚህ ላስጠጋልህ። እስኪ አውራ። ይሰማል? ድምፅ ይሁን ትንሽ ታፍኗል። ኦኬ አንዴ እሺ እስኪ አስተካክል ድረስ 4 ሰከንድ እንጠብቀዋለን። ኤርፒስ አርጎክስ ከሆነ ሊያውልቅ ጋይስ። እኔ የሚቆረቁረኝ ሀሳባችሁ የለም። እኔ የሚቆረቁረኝ ሀሳብ የለም። የራስህ ጉዳይ መጻመድ አይደለም። ስትጋመዱ ልትል ትችላለህ። በሀገሬ አትምጣ እንጂ ሀሳብን የፈለግከው መናገር ትችላለህ። ደግሜ ነግሬያችኋለሁ። እሺ ወንድሜ እስከ አስተካክሎ እስኪመጣ ሌላ ሰው እናስገባለን።
ኦኬ ኔትወርክ አላስገባህም ወይም አላስገባሽም መሰለኝ። ወደ ሌላ እንሄዳለን። እሺ ጤና ይስጥልኝ። አቤላ እሺ ሰዓት የለንም። ጤና ይስጥልኝ። ድጋሚ መታል ድጋሚ ይሰማል። አሁን ይሰማል። እሺ በጣም ጥሩ። የሄድሴቱ ነው። ሶሪ ቴንኪዩ ስለሰጠኝ እድል በጣም አመሰግናለሁ። ብዙ ጊዜ ተከታታይክ ነህ። ያው ዛሬ ትንሽ ጥያቄዎቹ ሰፊ ስለሆኑ ነው እንጂ ጊዜ ሰጥተህ በ4 ደቂቃ ውስጥ ብዙም አይወራም። ለነገሩ የጽምዶን ጉዳይ ነው ያነሳኸው። ጽምዶ የኤርትራን ከትግራይ ጋር፣ የፋኖን ከትግራይ ኃይሎች ወይም ከቲዴፍ ጋር ወይም ከህወሓት ጋር ሌሎችንም እንዴት ጽምዶ ሊሆን ይችላል? የሚያጣላቸው እኮ ብዙ ጉዳይ አለ የሚል ነገር አለ። አሁን እነሱ ጽምዶን የሚናገሩት ጽምዶ የህዝብ ለህዝብ እንጂ የፓርቲ አይደለም የሚልም አለ። እንደ ህወሓት አካባቢ ከትግራይ ከተጋሩ አካባቢ የሚነገረው። ኤርትራ አካባቢ እንግዲህ እስካሁን በመንግስት ደረጃ ወጥቶ የተናገረ የለም። መግለጫም ጽምዶ እንዲያደርገናል የሚል አይደለም። የህዝብ ለህዝብ ግንኙነት ማለት ህዝቡ ምን ሆኗል? ህዝብን ለህዝብ ተጣልቶ ፖለቲካ ፓርቲዎች ተለያይቶ የነበሩትን እንዲገናኙ ተደርገዋል ነው እንግዲህ የእነሱን ሀሳብ ነው እኔ የምነግርህ። ገብቶኛል። እሱም አጭበርባሪዎች ናቸው። የተጣሉት የህወሓት አመራሮች እና የብልጽግና አመራሮች ናቸው። ደብረጽዮን እና አብይ ናቸው እንጂ ህዝብማ የሚቅመው እየቃመ ነው፣ የሚጠጣው እየጠጣ ነው፣ የሚጸልየው እየጸለየ ነው፣ የሚነግደው እየነገደ ነው። ይገባኛል። አሁን እኔ የምነግርህ የእኔን ሀሳብ አይደለም። እንዲህ የሚባል ነገር አለ ለማለት ነው። ተግባብተናል። ዋናው ነገሩ ጽምዶን ያመጣው ራሱ የፌዴራል መንግስት ያደረገው ችግር ነው። ገፍቶ እነሱ እንዲገናኙ ተጣልተው የነበሩ ደም ተቃብተው ተጨራርሰው የነበሩ እንዲጨራርሱም ደግሞ መባላቸው ገብቶ ያጨራርሰውም ይሄው የፌዴራል መንግስት ነው። የበለጠ በር ከፍቶ የሌላ ሀገርን ሰራዊት በራሱ ሀገር ህዝብ ላይ አምጥቶ እንዲገደሉ እንዲጨፈጨፉ ያስደረገውም ይሄው የፌዴራል መንግስት ነው። ይሄ ፌዴራል መንግስት ወይም ደግሞ በአብይ የሚመራው የኢትዮጵያ መንግስት የፈጠረው ችግር ነው። ሌላው ከፋኖ ጋርም ገፍቶ ወደ ደጋፊው የነበረው ህወሓት ላይ እንዲዋጋ ሲጠቀምበት የነበረውን የዚህ ኃይል ገፍቶ እንደገና ወደ ሌላ ሲገፋው ሳይወዱ በግዳቸው ወደ ጋራ ጉዳይ እንዲያመጣቸው የሚያደርግ ነገር እንዲፈጠር የሚያደርገውም አሁንም ይሄው ነው። መድረኩን ለሌላ ግፊት እየፈጠረ ሌሎችም ትንንሽ እንኳን የሆኑ አሁን ብዙ ትግል ላይ ያልነበረባቸው እንደነ አፋር ያሉት እነሱ እንኳን ተገፍተው ወደ ሌላ ሄደው ከሌሎች ጋር እንዲጣምሩ እያደረገ ያለው መድረክ የጠፋው ከዚህ ከሴንትራል ገቨርንመንቱ ያለ ሁኔታ ነው። ይሄ የጋራ ጠላትን ወደ መፍጠር የጋራ ጠላት አለን ወደሚሉ ገፍቶ እንዲያመጣቸው ያደርጋል። ይሄኛው ደግሞ ለራሳቸው ህልውና ሰርቫይቭ ለማድረግ የሚጠቀሙበት አንዱ ስልት ነው። ይሄ ፖለቲካል ሲስተም ነው። ይሄ ሌሎቹ ቀጥሎ ቀድማት ያንተ ፍራቻዎች ነው። ብዙ የነቀስክ አውጥተህ ይሄ ፍራቻ የሚያመጡ ያስፈሩኛል የሚል አገር ያፈርሳል። ልክ እንደ ሱዳን ውስጥ የተፈጠረው ነገር ኢትዮጵያ ውስጥ እንዲፈጠር ይችላል። አዎ የሁሉ ሰው ፍራቻ ነው ይሄ ነገር። ግን ወደ ጥምረት ስትመጣ ለመጣመር ስትሄድ በጋራ የእያንዳንድህን ጉዳይ ቁጭ ብለህ ተነጋግረህ ሶሉሽን ሰጥተህ ከዛ በኋላ ተጣምር ያለው ወደሚል የጋራ ዶክመንት ይዘህ የመተማመኛ ዶክመንት ይዘህ በጋራ ጠንካራ ሆኖ ያለው መንግስት በጋራ ለመጣል ሲካሄድ ሊያወጣ ይችላል። እያንዳንዱ ለምሳሌ በኦሮሞ እና በአማራ የፖለቲካ ኃይሎች እሺ ገስታችን ድጋሚ ከመጣ እናስገባዋለን። ኔትወርኩ ሊሆን ይችላል ካለ ድጋሚ ላክልን። በጣም የበሰለ ተናጋሪ ነው። ባትሪ ጨርሶ ሊሆን ይችላል። ኦኬ መጥቷል። ጨርስ። ተመልሻለሁ መሰለኝ። አይ ቲንክ ኔትወርክ ነው መሰለኝ። እሺ
ተመልሻለሁ። ተመልሳለሁ። በመሬት ላይ ውይይት አድርገው አገሪቱን ሊመሩ ለምሳሌ ይህንን መንግስት ቢለውጡ ሀገሩን እንዴት ሊመሩት እንደሚችሉ የጋራ መተማመኛ ዶክመንት አዘጋጅተው ውጭ ለውጭ ያለውን ሶሉሽን ፈተው በጋራ ይህንን ስርዓት ለመለወጥ የሚሄዱ ከሆነ ሶሉሽን አለው። አለዛ በጣም ልዩነቶች በእያንዳንዱ መካከል አለ። ያን ልዩነት በመሬት መጀመሪያ መፈታት። አንተ አሁን ቲዎሪው ነው የምትነግረኝ። በተናጠል የሚሰጧቸውን ወይም ዩኒላተራል የሚናገሯቸውን ነገሮች የሁለቱም አመራሮች ስታደምጥ ወደ ጋራ መግባባት የመጡ ኃይሎች ይመስሉሃል? ለምሳሌ የፋኖ አመራሮች አንዳንዶቹ ኢቨን ጥምረት ፈጠሩ እንኳን ከምትላቸውና ከቲፒኤልኤፍ ሰዎች የሚነገረውን ንግግር ስታይ እስካሁን ወጥቶ በጋራ ጉዳይ የደረሱበትን ጉዳይ እስካሁን አውጥቶ የተናገረ የትኛውም ፓርቲ ያለ አይመስለኝም። የትኛውም ኃይል ያለ አይመስለኝም። ይሄ በወሬ የሚነገር የንፋስ ላይ ወሬ ዝም ብሎ ፍላይንግ ኒውዝ ካልሆነ በስተቀረ ተቀምጦ አውጥተው እነሱ በዚህ ጉዳይ ላይ ተነጋግረን በዚህ ተስማምተናል፣ ይሄን አድርገናል፣ ይሄን ላይ ተስማምተናል የሚል እስካሁን የወጣ ነገር የለም። በየትኛውም ምናልባት እኔ አልሰማሁም። ልትሰጠኝ ከቻልክ ልቀበል እችላለሁ። ማርቲን ፕሎት የነሱ የቅርብ የነሱን መረጃ ወይም ደግሞ ፕሮ እነሱ ነው የኤዲተር ኢንቺፍ የነበረ ሰው ነው። ፖርት ሱዳን ላይ ስለመገናኘታቸውና ድጋሚ ደግሞ ለመገናኘት ቀጠሮ መያዛቸውን ነገር ግን መገናኘታቸውን በጋራ ጉዳይ ላይ ከሞላ ጎደል ስለመስማማታቸው ጽፏል። እነሱ ወጥተው በስሎ በመጀመሪያ ነገሩ በስሎ ለህዝብ ይፋ ከሆነ በኋላ ልንተችበት እያንዳንዱን ነገሮች ነቅሰን አውጥተን ልንተች የምንችል ደረጃ እስክንደርስ ነገሩን በትዕግስት መጠበቁ የተሻለ ይመስለኛል። ለእኔ ለህዝብ ይፋ አላደረጉት ለምን ይመስላል? እንግዲህ ውይይት ይፈልጋል። ነገሩ እኮ በጣም ጥልቀት የሚፈልግ ጉዳይ ነው። ኤግዛክትሊ ህዝቡ ዝም ብሎ በዋዛ የሚያየው ነገር አይደለም። በዚህም በኩል ያለው በዛም ምክንያቱም እታገልለታለሁ የሚለውንም ህዝብ ራሱ ከሱ ውስጥም ሌላ ጥያቄ ሊያነሳበት ስለሚችል መጠንቀቅ የሚፈልግ ጉዳይ አለ። ስለዚህ ይሄ መነሳት ያለበት ጉዳይ ነው። ሌላው ወደ ምናልባት አጠር አድርጌ ገብቶኛል። አንተ ላይ ሃይላይቱን ነው የምትነካው። በጣም በጥንቃቄ ነው እየተጓዝክ ያለው። ዳሩን ወደ ውስጥ ላስገባህና አንተ በምትለው መንገድ እንኳን ወደ ጋራ መግባባት መጡና አላንስ ፈጠሩ ልበል። ፖለቲካው በእኛ ሀገር ፖለቲካ መካካድ ያለ ነው እንደምታውቀው። ከለንደን ጉባኤ መልስ ኦነግ እንደተካሄደ አይተሃል። ሌሎች ፓርቲዎችም እንደተካሄዱ አይተሃል። ከዛ ቲፒኤልኤፍ ጡንቻውን አፈርጥሞ የወጣበት ስርዓት ተፈጥሯል ብሎ ላለፉት 7 ዓመታት ቅሬታ ሲያሰሙበት የነበረ ፖለቲካ ስርዓት ነው ያለን። በጋራ ተስማምተው ተፈራረሙና 4 ኪሎ ቢገቡ ያ ላለመጣላታቸው ዋስትና ይሆናል ትላለህ? ለእኔ እስከሚገባኝ ዋስትና ነው የግድ ወረቀት ላይ የተቀመጠ ነገር ዋስትና ነው የምትለው ነገር ሳይሆን ሁሉም ያላቸው አቅም ያላቸው ደረጃ ይወስናል። ምክንያቱም ለምሳሌ በህወሓትና በፋኖ መካከል መካካድ ቢኖር ሁለቱ ያላቸው የአቅም ጉዳይ ይወስናል። አለበለዚያ አንዱን ውጦት ሊሄድ ይችላል። ይሄ በ1991 ወይም ደርግ እንደወደቀ ህወሓት ወይም ኢህአዴግ አዲስ አበባን ገብቶ ሌሎች የፖለቲካ ፓርቲዎችን ቀስ በቀስ እንደበላቸው አይነት ነገር ሊመጣ እንደሚችል ከአሁን እንግዲህ ከልምድ ታይቷል። ይሄ እሱ እንዳይመጣ ሁሉም ራሳቸውን ማዘጋጀት እንዳለባቸው ያምናሉ። እርግጠኛ ነኝ። እኔ እናንተ ያሰብነው እነሱ አስቡ ማለት አይደለም። ምክንያቱም ዴይ ቱ ዴይ ስራቸው ነው ፖለቲካ። ስለዚህ ለእንደዚህ አይነት እያንዳንዷ ጉዳይ ጥንቃቄ የምትፈልግ ለዛ ነው እኮ አግሪመንት ውስጥ ገብቶ ወይም ጥምረት ፈጥረው ይህን ስርዓት ለመታገል ከመጀመራቸው በፊት ማድረግ ያለባቸው ጉዳዮች አሉ። እሱን ጨርሰው ነው ለህዝብ ይፋ ማድረግ ያለባቸው ብዬ ቀደም የተናገርኩት። ጥንቃቄ ይፈልጋል። እያንዳንዱ ነገር ጥንቃቄ የሚፈልግ ነው። ትርክቶች አሉ፣ በመሀላቸው ትርክቶች ይገባሉ። አሁን ለምሳሌ የፌዴራል መንግስት አሁን እየተጫወተ ያለው ነገር ትርክት ነው። ትርክቶቹ ደግሞ ምንድን ነው? ማጣላት ነው፣ በመግደል አሁን ለምሳሌ የኦርቶዶክስን የኦሮሞን ሰው አንድ አማራ ሲያርደው አድርገው ያሳዩሃል። ነፍስን ለፖለቲካ ቁማር መጫወቻ ያደርጉታል። ነፍስ የሰው ህይወትን ነው። አሁን የደረስንበት በፊት በቲዎሪ ነበረ ሰውን የሚያጣሉት እነ ህወሓት አሁን ታሪክን እያመጡ መጋጨት ምናምን ነበር። እሳትና ጭድ የነበሩ ህዝቦች ተገናኙ የሚለው ነገር ሌላ እንትን ነበር። እነ ጌታቸው ረዳ የዛኔ የኮሚኒኬሽን ሚኒስትር በነበረ ሰዓት እሳትና ጭድ እንዴት ይታረቃሉ? እኛ ሞተናል ወይ
እኛ ምን ሆነ ነው የዚህ ፖለቲካ ውድቀት የዚህ ፓርቲ ውድቀት ነው ይሄ ብሎ ያለው በሁለቱ ህዝቦች መካከል የጋለ ልዩነትን ማስፋት ነበረ። እሱ እየጠበበ መምጣት ለነበረው ለኢህአዴግ መንግስት ውድቀት ሆነ። አሁንም ያለው የማዕከላዊ መንግስት ልዩነትን የሚፈጥረው ሰዎችን በመግደል ነው። የሰው ህይወትን በማጥፋት በሁለቱ ህዝቦች መካከል ልዩነት መፍጠር፣ በልዩነቱ ውስጥ እሱ መቆየት ነው የፈለገው። እሱን ሰብረው ካለፍክ ልዩነቱን አጥበህ ተወያይተህ በውይይት ልዩነትን አጥበህ መተህ ጦርነቱን በማዕከላዊ መንግስት የመጨረሻ የሚሆነው የዚህ የብልጽግና መንግስት ስርዓት የመጨረሻ የሚሆነው እነኚህ ያላቸውን ልዩነት አጥበው ሲመጡ እንደሆነ ተደርሶበታል። ለዚህ ነው የአብይ መንግስት ሁልጊዜ የሰው ህይወትን ህዝብን 40፣ 50፣ 100 ሰው እየገደለ ልዩነቱን ለመፍጠር ጥረት የሚያደርገው በመሀላቸው ልዩነቱ እንዲሰፋ ከመፈለግ ነው። አሁን እሱን ማጥበብ ነው። ወደ ፓወር ፖለቲክሱ ልምጣ። ጽምዶ ቢፈጥሩ የፌዴራል መንግስት ሊያስወግዱ ይችላሉ ብለህ ታስባለህ? ዋናው መወያያ በመሀላቸው ያለው ልዩነት ቀርፈው ይሄ መንግስት መጣል ይችላሉ ብለህ ታስባለህ? አዎ መጣል ይችላሉ። የፌዴራል መንግስቱ በቀላሉ እጅ ይስጥላቸዋል ብለህ ታስባለህ? ይሸንፍላቸዋል? አሁን ያለው ሁኔታ የማን ጡንቻ ይፈረጥማል ብለህ ታስባለህ? አሁን በብልጽግና በኩል በፌዴራል መንግስቱ በኩል ያለው ነው ወይስ እነሱ ተጻምረው ኤርትራም ቲፒኤልኤፍም ፋኖም ሆነው ኦነግንም ጨምረው የፌዴራል መንግስቱን ቢገጥሙ ይጥሉታል ብለህ የምታስበው? ሌላው ቀርቶ አቅም ቢኖር ኖሮ ምርጫን በትግል በጦርነት አሸናፊነት ሄዶ ትግራይን መምረጥ ይችል ነበር። የትግራይ ኃይል እኮ በአሁን ራሱን በራሱ እያስተዳደረ ነው። ኦልሞስት አንድ ሀገር ሆናል። ሁለት መንግስት በኢትዮጵያ ውስጥ ሁለት መንግስት እንዲኖር አድርጓል። ይሄ የሆነው አቅሙ ቢኖረው ገንጥሎ ያልፍ ነበር። አቅም ይፈልጋል ነገር ይኸው ኖት ኢዚ ዛት ማች። የፌዴራል መንግስቱ አቅም ስለሌለው ነው ወይስ ነገር በትዕግስት ለማየት ካለው ፍላጎት ነው? አቅም ስለሌለው ነው። ብሄድ ደግሞ ድጋሚ ጄኖሳይድ ህዝብ ተገደለ ምናምን የሚባል ነገር አይፈጠርም። ይሄ ስርዓት ጂኖሳይድ የሚለው ነገር ለሱ ቁማር ነው። ሰውን እየገደለ ነው ፖለቲካ የሚሰራው ከሆነ ሰው የሰው ህይወት እያጠፋ ነው ፖለቲካ የሚሰራበት። እየነገርኩ ነው ቅድም። በፊት በኢህአዴግ ጊዜ ቲዎሬቲካል ነው ናሬሽን የሚያመጡት፣ በወሬ ነበር እንትን የሚያመጡት፣ ሰውን በመግደል አይደለም። የሆነ ነገር ክሬኤት አድርገው ነበር። አሁን የሰው ህይወት አጥፍተው ነው ሰዎችን አንድ አካባቢ ህዝብን ቤትን ንብረትን አቃጥለው ወይም ሰዎችን ገለው ነው ፖለቲካ የሚሰሩበት። በሰው ህይወት ላይ ነው ቁማር የሚሰራው። አሁን ይሄ በሚሰራ መንግስት ጊዜ የሰው ህይወትን ለ5 ሳንቲም ለሰው ህይወት ደንታ የለውም። ቢኖረው አሁንም እኮ በድሮን እየሞከረ እኮ ነው። በድሮን ህዝብን እያስፈራረ እየገደለ እያቃጠለ ነው አሁንም ያለው የራሱን ህዝብ። ይሄ ባለበት ሁኔታ አሸናፊ ሆኖ ሊወጣ ማዕከላዊ መንግስት አይችልም። የማዕከላዊ መንግስት ኮንስቲቴንሲ ማን ነው? ማዕከላዊ መንግስት የአብይ መንግስት ኮንስቲቴንሲው ማን ነው? አሁን በዚህ ሰዓት አንተ እንደ አንድ ፖለቲከኛ ሁልጊዜ ብዙ ሰዎችን ታነጋግራለህ። የዚህ መንግስት ኮንስቲቴንሲ ማን ነው ብለህ አስቀምጥልኝ። ኮንስቲቴንሲ ሰዎች በማጣላት ችግሮችን በመፍጠር ጦርነትን በመጥመቅ ዴይ ቱ ዴይ ነው። በዚህ መሃል ነው መኖር የሚፈልገው። ይሄንን ነቅተውበት ሶሉሽን ከሰጡት እነኚህ የሚዋጉት ኃይል ስንፈት ካልሆነ በስተቀረ መንግስትን የሚዋጉ ኃይሎች ጥምረት ፈጥረው ልዩነታቸውን ጨርሰው አስተካክለው አንድ የሆኑ ለታ የብልጽግና መንግስት ያበቃለታል። የብልጽግና መንግስት ህይወቱ ያለው እነሱ አንድ ሆኖ ያለመገኘታቸው ነው። አንድ እንዳይሆኑ ደግሞ ዴይ ቱ ዴይ የሚዲያ ሰራዊት አሰማርቶ በተለያዩ ሲስተም ተጠቅሞ እርስ በራስ በማጋጨት ነው። እሺ ከልብ አመሰግናለሁ። ደቂቃ አመሰግናለሁ ቴዲ፣ ከልብ አመሰግናለሁ። እግዚአብሔር ያክብረኝ። እሺ ቴንክ ዩ። 5 ደቂቃ ላርግላችሁ ለምትገቡ ሰዎች። ቴንክ ዩ። እሺ እዚህ ጋር አብዲ የሚባል ሰው እስቲ ደግሞ እናስገባ። ሰላም ነው ወይ? አሎ እግዚአብሔር ይመስገን፣ ሁሉ ሰላም ነው አሎ። ታንኪ ስላስገባኝ በጣም አመሰግናለሁ። ብዙ ጊዜ ሚዲያ ላይ ወጥቼ አላውቅም። ዛሬ ነው እንደውም አጋጣሚ። ብዙ ጊዜ አዳምጣለሁ። ዛሬ ከአንተ ጋር ሊያወራ ገባሁኝ። እሺ እንኳን ደህና መጣ። ስለ ጽምዶ ምን ትላለህ?
ጽንዶ በእኔ አመለካከት ብዙ ጊዜ የተሞከረ እንትን ነው። የወያኔና የፋኖ ጦርነት እንደሚታወቀው ብዙ ጊዜ ከራሱ ከግል ፍላጎት ጋር የተመሰረተ ነው እንደኔ ማለት ነው። ለምሳሌ የደብረጽዮን ቡድን ላይክ ቲፒኤል የሚሉት ቲፒኤል የሚባለው ብዙ ጊዜ ከዚህ በፊትም ለራሳችሁ ጥቅም እንጂ ለህዝብ ጥቅም አይደለም የሚዋጉት። ህዝቡ የሚበላውና የሚጠጣውን አጥቶ ይቸገራል። እነሱ የራሳቸውን ያስቀመጡትን ሀብት ስለተዘረፉ ብቻ ወደ ስልጣን ተመልሶ ወይም በፓወር ወደዛ ሄዶ ያን ነገር ለማግኘት ነው የሚፈልጉት። አንደኛ ደግሞ እንደሚታወቀው እነ ጌታቸው ራሱ ከነሱ ጋር የነበረው ብዙ ምስጢሩን እያወጣ ነው፣ ከነሱ ጋር ከወጣ በኋላ ማለት ነው። ፍላጎታችሁ የስልጣን ፍላጎት እንጂ የህዝብ ችግር አይደለም። የስልጣን ጥማት ነው። እነሱ ምንም ቢያገኙ ማለት ነው ትናንት እየጨረሳችሁ የነበረው ከኢሳያስ ወታደር ጋር አንድ መሆን ከፋኖ ጋር እንደዚህ ተጨራርሶ እንደዚህ ተጋሎ አንድ መሆን የግል ፍላጎት እንጂ የህዝብ ፍላጎት አይደለም። በእነሱ ምክንያት ብዙ ህዝብ አልቋል። በእነሱ ምክንያት ኢኮኖሚ ወድቋል። በእነሱ ምክንያት የኢትዮጵያን ኢኮኖሚ ራሱ በጣም አደቋል። በእነሱ ምክንያት የተነሳ ነው ይሄ ሁሉ የተነሳ። ይሄ ግን የግል ፍላጎት እንጂ የህዝብን ጥቅም ለማስጠቀም አይደለም። አሁን እውነቱም እንነጋገራለን ካልነው የኢትዮጵያ ህዝብ ሰላም ነው የሚፈልገው። የትግራይ ህዝብም ሰላም ነው የሚፈልገው። ከሰላም የሚገኘው ውጤት ነው ወይስ ከጦርነት ከሚገኘው ውጤት ነው የሚበልጠው? ከዚህ በፊት አልተማሩበትም እነዚህ ሰዎች። ይሄን ሁሉ አድርጎ ድጋሚ የራሱን እድሉን ለመሞከር ነው እንደዚህ የሚያደርጉት። ግን ማሸነፍ አይችሉም። ጽምዶም በለው ሱዳንም በለው የምንም በለው የኢትዮጵያ መንግስት አሁን ያለበት ለምንድን ነው ማሸነፍ ማይችሉት? አንደኛ ህዝብ ከነሱ ከኋላቸው የለም። ህዝብ ከኋላ የትግራይ ህዝብ ራሱ ለጦርነት አይፈልግም አሁን። ሁለተኛ ደግሞ ማንም ኢትዮጵያዊ እነሱ መጥቶ አንተ አገሪ ታወሮ ማንነቲ ተቀይሮ ብዙ ነገር አተ እንደ ኢጣሊያ እንደ በፊት ለኮሎኒ እንደ ተዋጋም ማለት ነው። ሌላ ጽምዶ መጣ ሌላ ሀገር ጋር ተቀናጅቶ መጥቶ እንትን ካሉ ማንነታችን ሊያሰጡን ይችላሉ። ማንም ህዝብ አይቀበልም። እነሱ የራሳቸውን ፍላጎት ከውጭ ዜጋ ጋር ከተለያዩ ጠላቶች ጋር አንድ ሆኖ ለማድረግ የፈለጉት የራሳቸውን ጥቅም ብቻ ለማስከበር እንጂ የህዝብን ፍላጎት አይደለም ያሉት። ከኢትዮጵያ መንግስት ጋር አሁን ያለው ብልጽግና ጋር ሲታስብ ደግሞ አሁን ከበፊቱ በጣም በአንድ እግር የቆመ ነው፣ በሁለት እግር የቆመ ነው። ውጭ ሀገርም ከኋላ ብዙ ዲፕሎማሲ በጣም ብዙ ሀገሮች ጋር ተስማምቶ እየሰራ ስለሆነ ይሄ ጦርነት ቢነሳ ብዙ ሀገሮች የሚያግዙት ይኖራሉ እነሱንም። እሺ ከልብ ነው የማመሰግነው አድማጬ። እሺ ክብራትና ክብራን፣ ማይክ ወድቆ ነበረ። በዚህ ጉዳይ ላይ ነገ እንቀጥላለን። በነገራችን ላይ ካናዳ ቶሮንቶ የምትገኙ የፊታችን እሁድ ማለት ጁን 14 ኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ አለ፣ ወይም ደግሞ የኢትዮ ካናዳ ስፖርትስ ፌዴሬሽን ምስረታ በዓልን ምክንያት በማድረግ የባዶ እግር ውድድር አለ። ቶሮንቶ ያላችሁ ቶሮንቶ ነቅነቅ ማለት አለባችሁ። ከቤት ውጡ። እሁድ በባዶ እግር ውድድር አለ። እዛ ላይ መፈታተሽ አለብን። እግር ኳስ ጨዋታ አለ። እዛ ስቴዲየም እንገናኛለን። እኛም እንመጣለን ካለንበት ሀገር
እሁድ እንገናኛለን። በካናዳ ቶሮንቶ የኢትዮ ካናዳ ስፖርት ፌዴሬሽን ምስረታን ምክንያት በማድረግ ነው። ይሄ ኢትዮጵያውያንን ያቀራርባል፣ ልዩነቶቻችንን ያጠባል፣ ስፖርት ፌዴሬሽን ያስፈልገናል፣ ማህበራት ያስፈልገናል በሚል በንጹህ ልብ የተመሰረተ ፌዴሬሽን ነው። እንደምታውቁት ምስጋና ለእነ አመዶ ይሁን። እነ አመዶ ያው ታውቃላችሁ እነማን እንደሆኑ የብሔር ፖለቲካ አቀንቃኞች። አንድም ጠንካራ ማህበር እንዳይኖረን እንቅፋት ሆኖብናል። እስኪ ጠንካራ ማህበር የሚያሰባስቡን ያስፈልጉናል። ፕሊስ ፖለቲከኞች አትግቡ። በተለይ እባካችሁ ብሔርተኞች እንደው አፈርሶ እናታችሁ ብሔርተኞች ሲመጡባችሁ እዛው ቴዲ ሐዋሳ ቤት በሏቸው። ሃይማኖት ውስጥ እየገባችሁ ነው፣ ስፖርት ውስጥ እየገባችሁ ነው። ማትገቡበት ማህበር የለም። ፖለቲካ የሚሰራበትን ቦታ ለዩ ባካችሁ። የሚያሰባስበን ይሄ እድር በጋራ የምንስቅበት የምንጫወትበት ኬት ነሽ ሳንባባል ሃይማኖታችን፣ ባህላችን ምንድነው ብሔራችን ሳይታይ በጋራ ተቃቅፈን የምናይበት የምንሰባሰብበት ማህበር ያስፈልጋናል እና አትበክሉን እያሏችሁ ነው። ብዙ ሰዎች እያሏችሁ ነው። እንግዲህ እኔ ድምፅ ለመሆን ያህል ነው። እዚህም ስፖርት ፌዴሬሽን ላይ የሰሜን አሜሪካ ስፖርት ፌዴሬሽንም አለ። በሚኒሶታ ነው ዘንድሮ የሚደረገው። እዛም ሄዳችሁ የእኛ ብሔር ሙዚቃ አልተከፈተም እንትና በጣም በዛ እያላችሁ አትበክሉን ፕሊስ። ከዛ የጸዳ ውድድር ነው። ሃይማኖታችሁ አይታይም፣ ብሔራችሁ አይታይም። ኢትዮጵያዊ መሆናችሁ ብቻ ነው የሚፈለገው። ስለዚህ የፊታችን እሁድ እዛ እንገናኝ ተብላችኋል። ነገ ከዚህ ጋር በተያያዘ አጠር ያለ ገለጻ እንዲሰጧችሁ ከአዘጋጅ ኮሚቴዎች መካከል አንደኛውን የህግ ሰው ተክሌንና ሌሎች ተጨማሪ ሰዎችም ካሉ ከነሱ ጋር ቆይታ አድርጋለሁ። ጥያቄዎች ካላችሁ እንድጠይቁ አድርጋለሁ። ይሄ ነው ያለው ማስታወቂያ። ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ለዛሬ ያቀረብኩላችሁ ፕሮግራም ይሄን ይመስል ነበረ። ነገ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ዩቲዩብ ላይ ፌስቡክ ላይ ያላችሁ ቻው ቻው ለማለት ወዳለው። ወደ ቲክቶክ ከመጣችሁ በማህበራዊ ጉዳይ ስሳሳቅ ልታገኙ ትችላላችሁ። ነገ እስክንገናኝ፣ ነገ ሳይሆን ከጥቂት ሰዓታት በኋላ ማለት ነው። ቻው ቻው።